እኔ ወስኜ ጨርሻለሁ። እግርሽ ላይ ወድቄ ለምኜሻለሁ። ያን ጊዜ ገፍተሽኛል አይደለ? አሁን ደግሞ ምን አድርግ ነው የምትኝ? በቃ የራሴን ህይወት ልኑርበት፣ ታይኝ፣ አትምጪ ወደ እኔ፣ አንቺም የራስሽን ህይወት ኑሪ ቢላት፣ እንዴ ሌላ ህይወት ጀመርክ እንዴ ስትልህ ለብሩኬ ሀይሚ ስትነግረው፣ አይ በቃ የማልወደው ነገር ይህንን መናገር ነው። ምን እያልሽ ነው? አንቺ ከሌለሽ ብሩክ አይኖርም ወይ ብሎ አባቷ አዋረዳት። እኔ ስትመጣ ነገሯ ሁሉ ነገር እንደ በፊቱ አልሆነልኝም፣ እሳያት ብዙም ደስ አላለኝም አሉ የብሩክ እናት ሀይሚን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት፣ ቻናሉን አበረታቱት። የብሩክና የሀይሚ ጉዳይ ሀይሚ በተናገረችው ነገር ተጸጽታ ወደ ብሩኬ መመለስ ፈልጋለች። ብሩክ ብዙ ጊዜ እድል ሰጥቷታል። ያንን ደግሞ እሷ የራሷን እንደመረጠችና እሱም የራሱን እንዲመርጥ ነበር የነገረችው። ብዙ ጊዜ ለመናት፣ አስለመናት፣ እግሯ ላይ ተንበርክኮ ቢለምናትም በጭራሽ ልትቀበለው አልቻለችም። ታዲያ እሱም በተራው ደግሞ አሁን ኩርት ቅብርር አለባት። ምንድነው አንተ ገና እንደዚህ የምትል ከሆነ ሌላ ችግር ውስጥ እኔ እናንተ እንገባለን። የኔን ፍቅር የማትቀበልና ከኔ ጋር የማትቀጥል ከሆነ አደጋለው ስትል ለብሩክ የነገረችው ሀይ ምንም የሚያስፈራራ ነገር የለም፣ የሚያስፈራኝም ነገር የለም። ልጁ የኔ እንዳይደለ ሚሊዮን ጊዜ ነግሬሻለሁኝ ብሎ ቢነግራትም እንደዚያማ ከሆነ ያንተ ካልሆነማ ደስ ይለኛል። በል አሁን እንዳይቆጭህ፣ እኔ ወደ አንተ ህይወት መጥቻለሁ፣ አትግፋኝ፣ ተቀበለኝ አለችው። እስኪ የምታውቂው ነገር ካለ ስለ ብሩክና ስለ ሀይሚ ተናገሪ ብሎ የአብርሃም አባት ለብሩኬ እናት ጠየቀ። እኔ የማውቀው ነገር አንድ ልጅ አርግዛለች ተብላ ከሱ ነው ያረገዘችው ብላ እሷ ስትናገር ሰምቻለሁ። ሀይሚ ግን ታሞ እንደመጣ ሳያት እንደ በፊቱ አይደለችም፣ ተቀይራለች። ታዲያ እኔም ደግሞ ሳያት ብዙም ደስ አላለችኝም ብለው ለአባቷ እዛው ፍርጥ አድርገው ንግር። እሷ ምን ትመልስ? አፈረች። አንቺ መናደድ የለብሽም። እሱ እንደዛ ብሎ ከተናገረ ምን አንጨረጨረሽ? ለምንስ እንዴት ትጠረጥሪዋለሽ? ባልሆነ ነገር ብለው ደግሞ ለሀይሚ ጠየቋት። ሀይሚ ወደኋላ መመለሳችን ጥሩ አይደለም፣ በቃ እሱም እየሰራው ስህተት አለ። አሁን ደግሞ ወደፊት ነው መጓዝ ያለብን። በቃ እኔ አሁን መጥቻለሁኝ አብረን እንሆን ብላ ብትጠይቅም እኔ አትጨቅጭቁኝ፣ በቃ ታውኝ፣ የራሴን ህይወት ልኑርበት ብሎ ብሩኬ ሲናገር አሁን አንቺ ጥፋተኛዋ አንቺ ነሽ ብሎ የገዛ ልጁን ደግሞ ጋሼ በጣም ተቆጥቷል። እሱ ምንም አላጠፋም፣ አየሁት። ከመጀመሪያም ለምኖሽ እግርሽ ላይ ተንበርክኮ ሲለምንሽ አልፈልግም፣ እድል አልሰጥህም እያልሽው አንቺ ነሽ፣ የወሰንሽውም አንቺ ነሽ። ከጎዳሹ በኋላ አሁን ደግሞ የተመለሽው ለምንድን ነው? ቆይ እስኪ ልንገርሽ፣ አንቺ ከሌለሽ ልጁ አይሰራም፣ አይኖርም፣ የራሱን ህይወት አይኖርም ወይ? ምን ማለት ነው ብሎ የገዛ ልጁን አስጠንቅቋታል። ሀይሜም ሙጭጭ ብላ እንግዲህ ከብሩኬ መሌት አልፈልግም፣ የኔ ፍቅር ካንተ ጋር ነው መዝለቅ የምፈልገው፣ ተጋብተን ልጆች ወልደን በስኬታችን ላይ ስኬት ከፍታ ላይ ደርሰን መኖር የምፈልገው ማርጀትም የምፈልገው ከአንተ ጋር ነው የኔ ሸበላ የኔ ውድ እያለች እንግዲህ ብሩኬን ብትናገርም ብሩኬ ደግሞ በቃ ኮርቶባታል። ቅብርር እያለ ቢነግራትም እሷ ደግሞ በቃ ሙጭጭ አለች። ኧረ ተይ ሀይሚ ተው ብላ ለመነች። በቃ ጋሼ
በዚህ ልክማ ክብራችንን ዝቅ ማድረግ የለብንም። አሁን መሄድ አለብን አለችው ለጋሽ። ቆይ እኔ ነገሩን አስተካክለዋለሁ። እድል ልስጥህ፣ 2 ቀን እድል ልስጥህና ምላሽ ስጠኛል። ጋሼ አማች እንዲሆነው ፈልጓል። ከገዛ ልጁ ጋር ብሩክ እንዲሆንለት ስለፈለገ ብሩክን ስንት ቀን እየለመነ ነው። ብሩክ ደግሞ ከባድ ነው። ደግ አደረገ እንዴ! ፍቅር በፍቅር እንጂ ፍቅር በልመና የማይሆን ነገር ነው። የብሩክ እናት መጡ። ቆየሽ ስጠብቅሽ አለ ጋሼ ወደ ድራማው እሱም ስለተቀላቀለ። እሳቸውም እንግዲህ ነገሩ ባይገባቸውም ሀይሚ እንደተቀየረችና አርግዛለች በተባለችው ልጅ ደግሞ በዛም እንደከፋት እንደሰሙ ለጋሼ ነግረውታል። ጥፋተኛዋ እሷ እንደሆነች የገዛ ልጃቸው ባልሆነ ነገር መጠርጠር እንደሌለባት ሀይሚ ነግረዋታል። ታዲያ መጨረሻ ላይ አንተ በቃ እድል ልስጥህና በዚህ በ2 ቀናቶች ምላሽ እንድትመልስልኝ እፈልጋለሁ ብሩኬ እባክህ አለ ጋሼ አንደኛ ማች አድርጎ ወዶታል፣ መርጦታል። ለዚያ ነው የለመነው። የሴት አባት ሆኖ ወንዱን ለመነ ማለት ነው። በቃ ራሷ ናት መጀመሪያ ሀሳቡን ያመጣችው። አሁን ደግሞ በቃ ራሷ ጉዳይ እኔ ሰላም የማይሰጠኝ ህይወት ውስጥ መግባት አልፈልግም ብሎ ተናገረ። ልጄ እባክህ ስትልም ልጇን ደግሞ እናቴቶ በተጠይቅም ያቺ ምራት ለመሆን የፈለገችው ደግሞ ስግጥ ብላ ልመና ላይ ገብታለች። ብሩኬ ቀብረር ብሎ እባክሽ እኔ አልፈልግም፣ እኔ ካንቺ ጋር ከሆኑ ሰላሜን አጣለሁኝ፣ የራስሽ ጉዳይም ብሎ ብሩኬ ነግሯታል። በመጨረሻ እናንተ ልጆቹ አታስፈልጉም፣ እኛ ሁለታችን የምንመካከረው መመካከር አለ ብሎ ጋሼ ብሩክና ሀይሚ ካጠገባቸው ተነስተው ከብሩኬ እናት ጋር ጋሼ ሊያወራ ፈልጓል። ጋሼ ምን ሊያወራ ነው? ሁለቱን አባሮ ከብሩክ እናት ጋር የተቀመጠው? ኧረ ጋሼ በጣም ጨምሯል። ጭራሽ የብሩኬም እናት ደፋር እንዲሆኑ እያደረገ ነው። እና እኔ ምንም ነገር የምለው ነገር የለም፣ ብቻ አሁን እንድትስማሙልኝ ነው የምፈልገው ብሏል። እሷም ደግሞ የራስህን ህይወት ጀመርኩ ስትለው ላዚም ከሴት ጋር ነው ወይ ያለ ሴት መኖር አይቻልም ወይ? በቃ እኔ ራሴን እየሰራው ራሴን ማዳመጥና መሆን አልፈልግም ወይ ብሎ ሲላትም በዛ ጉዳይ ደግሞ ምን ማለት ነው? ከሴትም ከወንድም በኩል የራስሽን ህይወት ጀመርኩ የምጠላው ነገር ነው አለ ጋሼ። ትወና ተዋቶለታል። የብሩኬ እናት ግን በጣም እንትን እያሉ ነው ያው ማለት ነው። ገና ናቸው ግን እያስለማመዷቸው ነው። ጥሩ ነው ማለት ነው። የአብርሽ እናት ጎበዝ፣ የአብርሃም እናት ድብቅ ብለዋል ማለት ነው። ጋሼማ ዋናው መሪው ሆኗል እሱ። በመጨረሻ ሁለቱ እያወሩ ብሩክንና ሀይሚን ካጠገባቸው እንዲሄዱ አድርጓል ማለት ነው። ጋሼ ለብሩክ እናት ምን ሊያወራ ነው ሁለቱን ያባረራቸው? ልጅሽን ለምኝልኝና ልጄ ለልጅሽ ትሁን ብሎ ሊመክራት ነው፣ ለሌላ አይደለም። ቤተሰብ ያስቃል ማለት ነው። ሁለቱ የጋሼ ደግሞ ያስቃል በጣም። ልመና ማለት ልጁ የተናገረበት ብሩክን ማናገር የፈለገውና ብሩክ ከሀይሚ ጋር እንዲሆን ብሩክን የነገረውና በቃ ተማጽኖታል፣ ጊዜ የሰጠው ራሱ ማለት ነው። ለማንኛውም ፈታ ያደርጋል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ፕሌስ ላይክ እና ሼር እያደረጋችሁ ትኩስ መረጃ ሲኖር ይዘን በሰዓቱ ከች እንላለን። ቤተሰብ ባይ ባይ።